ሆናችሁ በነ ማስረሻ ሰጤ በነ ኮሎኔል ፋንታውን በነ ጸዳሉ በነ ቆራጡ ወዘተረፈ በእነዚህ ኃይሎች እና በውጭና በውስጥ የተቀናጁ ሰርጎ ገቦቻቸው በደቡብ ጎንደር ያለውን ኃይል ሲግኒፊካንት በሆነ ሁኔታ መተነዋል የሚል ሪፖርት ስለሆነ የቀረበላቸው ያንን ሪፖርት ተከትሎ መጠነ ሰፊ የነበረ ወታደራዊ ኃይል ወይም የብርሃኑ ጁላ መከላከያ ኃይል ከአካባቢው እንዲለቅ እና ወደ እነዚህ ቀይ እና ቢጫ ዞኖች እንዲሸጋገር ከፊሉ ደግሞ ቀደም ሲል ገልጸዋለሁ ወደ ትግራይ አዋሳኞች እንዲንቀሳቀስ ትዕዛዝ ተሰጥቶት ነበር የተጓዘው። በጣም በሚገርም ሁኔታ የአማራ ፋኖ ብሔራዊ ንቅናቄ አፋብህን የመመስረቱ አንዱ በነፊት ያለን ትላንትም ከትላንት በስቲያም ስናነሳ ነበረ። የምንነግራችሁ መሬት ላይ ያለውን ሀቅ ነው የምንነግራችሁ። የአማራ ህዝብ የሚያተርፍበትን እውነት ነው። ግለሰባዊ ግብግብ አይደለም። የምናነግሰውም የምናወርደውም ግለሰብ የለንም። ጉዳያችን ከግለሰቦችም ጋር የተገናኘ አይደለም። እያንዳንዱ ግለሰብ ለትግሉ ባደረገው አስተዋጽኦ ልክ የሚከበር በትግሉ ላይ በሸፈጠ ልክ ደግሞ የሚዋረድ ነው የሚሆነው። ደጋግመን ተናግረናል። የትኛውንም ለዚህ ትግል አስተዋጽኦ እያደረጉ ያሉ አካላትን በየትኛውም ደረጃ የካራክተር አሳሲኔሽን ስብዕና ገደላ የሚያደርጉ አካላትንም በይፋ የምንቃወምና የምናወግዝ መሆናችንን አስቀድመን በፕሪንሲፕል በመርህ ደረጃ አስቀምጠናል። አሁን ደጋግመን ስንነግራችሁ የነበረው የአማራ ፋኖ ብሔራዊ ንቅናቄ አፋብህን በጎንደርን የወሰድን እንደሆነ አሁን በአንድ በኩል ቀደም ሲል በአፋሕድ የጎንደር ጠቅላይ ግዛት እዝ የነበረው አሁን የአፋብህን የጎንደር ጠቅላይ ግዛት እዝ አደረጃጀት፣ ቀደም ሲል አፋብሃ በላይ እዝ የነበረው አሁን የአፋብህን የበላይ እዝ፣ ሁለቱም ጎንደር ላይ ያሉ እዞች በተቀናጀና በተናበበ ሁኔታ አሁን ያላቸውን ወጥ አደረጃጀት እና አምብሬላ በመጠቀም በቀጠናው የአብይ አህመድ አገዛዝ ቀጠናውን ለቆ ወደ ሌላ ቀጠናዎች በተሸጋገረ ጊዜ ወደ እኛ አካባቢ ሳስተዋልና እኛ አካባቢ የመጣ ወታደር ወይም የሚያጠቃ ኃይል የለምና ብለው ወደ መዘናጋት ሳይሄዱ የተጠና ኦፕሬሽን በማድረግ በጣም ፈጣን የሆነ እርምጃ ወስደው በርካታ ቀጠናዎችን ካገዛዙ ነጻ አድርገዋል። ይሄ ባገዛዙ ካድሬዎች ላይ ብርክ ነው የፈጠረው። እንደምታዩት አብዛኛው ካድሬ ይኸው ተጨንቆ እየተወራጨ ነው የምታዩት። ደቡብ ጎንደር ትላንት ስናነሳላችሁ ነበረ 18 ወረዳዎች ነጻ ወጥተው ወረዳና ከተማዎች በአጠቃላይ ደቡብ ጎንደር 21 ወረዳና ከተማ አስተዳደሮች አሉት። 21 ናቸው በጥቅሉ። ከነዚህ ውስጥ ትላንት ያነሳንላችሁ ከሶስቱ በቀር ደብረታቦርን ጨምሮ ወረታን እና አዲስ ዘመንን ከዛ ውጭ ያሉት ሁሉም በሚባል ደረጃ 18ቱ በፋኖ ቁጥጥር ስር ውለው የአብይ አህመድ አገዛዝ ከቢጫ ናቸው ከነችግሩ ምርጫ ይካሄድባቸዋል። ነገር ግን ቀላል ኦፕሬሽን በመስራት ከቢጫ ወደ አስተማማኝ አረንጓዴ ይሸጋገራል ብሎ ገምግሞ ያስቀመጠው ምልክት ወይም ደግሞ የግምገማ አቅጣጫ ውሎ ሳያድር ሙሉ በሙሉ ተንዶ የቢጫ ያሉት ቀጠና ሙሉ በሙሉ ቀይ ዞን ወደሚሉት ተቀይሯል። በዛሬው ዕለት ትላንት ያልተሳኩ ድሎች ተሳክተው ደቡብ ጎንደር ዋና ማዕከል የሆነችው ደብረታቦር ትልቁ ከተማ ደብረታቦር ነው። እንግዲህ የደብረታቦር ከተማ እንደምታውቁት እጅግ መጠነ ሰፊ በርካታ ህዝብ የሚኖርበት ነው። የደብረታቦር ከተማን የፋኖ ኃይሎች ተቆጣጥረዋል። የደብረታቦር ከተማን ከአገዛዙ ነጻ አድርገው እንደተቆጣጠሩ ግን የአብይ አህመድ አገዛዝ ከማለዳ ጀምሮ አለኝ የሚለውን ነገር ሁሉ ተጠቅሟል። ደብረታቦርን አሁን የኦህዴድ ኃይል በደብረታቦር እየፈጸመ ያለው ጥቃት ልክ ካርቱም ላይ የተፈጸመው አይነት ጥቃት ነው። አሁን ደብረታቦር ላይ እየተደረገ ያለው ነገር ልክ ካርቱም ላይ የዳጋሎና የአልቡርሃን ወታደሮች በገጠሙ ጊዜ የተከናወነው ሁናቴ ነው የተፈጠረው። ይሄ ማለት ምን ማለት ነው? በእግረኞች ወይም ይሄ ሚሊሻ አድማ በተና ወዘተረፈ የሚባለው ያገዛዙ ጦር የመመከት አቅም ጋር የተገናኘ ወይም እነሱ የመታኮስ አቅም ጋር የተገናኘ አይደለም። ከማለዳ ጀምሮ ማለትም የደብረታቦር ከተማ ዙሪያ ገባዋ ላይ በከተማው ዳርቻ የተኩስ ልውውጥ ሲደረግ ቆይቶ ደብረታቦርን አስረክቦ ከመሸሽ ውጪ ድል ፈንታ የሌላቸው
ያገዛዙ ኃይሎች እግሬ አውጪኝ ብለው ወዳገኙበት ሸሽተዋል። አብዛኞቹ ከደብረ ታቦር ተንደርድረው ባህር ዳር ነው የከተሙት። በነገራችን ላይ ደብረ ታቦርን፣ ጋይንትን በተለይም ጉናን የተቆጣጠረ አካል በቅርብ ርቀት ለባህር ዳር ሰላምታ እያቀረበ ነው፣ ወይም ባህር ዳርን እየጨበጣት ነው። ይሄ ግልጽ ነው። ቶፖግራፊ የሚናገረው ይሄንን ነው። አገዛዙ የነፍስ ውጪ ነፍስ ግቢ ሌላ ትግል እያደረገ ያለው በሰሜን ወሎ የጋሸና የሚባለውን ጥብቅ ወታደራዊ ስትራቴጂክ የሆነ ቦታ እንዳይነጠቅ ነው እያደረገ ያለው። ምናልባት በዚያ ቀጠና የአሁንም አፋብህን የአማራ ፋኖ ብሔራዊ ንቅናቄ ስኬት የቀናው እንደሆነ የባህር ዳር ጉዳይ ያከትማል። ያገዛዙ ጦር በጀመረው ሽሽት መገኛው 4 ኪሎ ይሆናል ማለት ነው። ከ4 ኪሎ ደግሞ ትላንትም ከትላንት ወዲያም ስንል እንደነበረው የሞያሌ ጉዞውን የሚያመቻች ነው የሚሆነው ማለት ነው። ይሄ ሁኔታ ጅምሩ ገና መጪውን ሁኔታ በግልጽ የሚያሳይ እንቅስቃሴ ተደርጎ የሚወሰድ ነው። የብዙዎችን ትኩረትም የሳበ እንቅስቃሴ ነው አሁን እየተካሄደ ያለው በጥቅሉ። ይህን ካልን በደብረ ታቦር አካባቢ እየተፈጠረ ባለው ሁናቴ ምን አይነት ማን እንዴት እየቀባጠረ ነው የሚለውን እንድናሳያችሁ ቀደም ብለን መለስ እንበልና በደብረ ታቦር አካባቢ ያገዛዙ ኃይል አሁን ሳይሆን ቀደም ብሎ የገጠመውን ሽንፈትና ውድቀት በጥቂት ከዳተኞች፣ በጥቂት እጅ ሰጪ፣ በጥቂት ባንዳነትን የተለማመዱ የአምስተኛው ረድፍ የብአዴን ሰርጎ ገቦች ፕሮፓጋንዳና የመክዳት ዘመቻ እብሪት ውስጥ የገባው አብይ አህመድ ባለፈው ሳምንት በፓርላማ የተናገረውን ሰምታችኋል። ፓርላማው ላይ መክዳት ወይም በፊት መሄድ መውጣት ወደ ጫካ መሄድ ነበር። አሁን ግን መምጣት እጅ መስጠት ፋሽን ሆኗል እያለ ነበረ ሲመጻደቅ የነበረው። እንዲህ አይነት መመጻደቅ ውስጥ የከተተው የነ ኮሎኔል ፋንታውንና የነ ማስረሻ ሰጤ ባንዳና ከጂ ሆኖ መገኘት ነበረ። እንዲህ አይነት የእብሪት እና የጥጋብ ነገር የጫረበት ደቡብ ጎንደር ላይ የከፍ ያለው ደሴ ትንፋሽ እስከተቋረጠ የነ ጀነራል ውባንተ አባተ ትንፋሽ እስከተቋረጠ የሚመጣ ነገር የለም ብሎ ነው ያሰበው። እነ ኢያሱ አባተን ማስከዳት እንደ ትልቅ ድል ነበር የቆጠሩት። ስለዚህም በእርግጠኛነት ተኩራርተው በዚያ ቀጠና ያገዛዙን ኃይል ሊመክትና ነፃ ቀጠና አድርጎ ሊቆጣጠር የሚችል ኃይል የለም የሚል ግምገማ ነበራቸው። ህብረተሰቡ እየሆነ ያለውንና አገዛዙ እያደረሰ ያለውን ግፍ ስለሚያውቅ ህዝቡ የሚለውና ያገዛዙ ሰዎች የሚሉት ለየቅል መሆኑን ቅርብ ጊዜ ማስረጃዎቹን ቪዲዮዎቹን እያቀረብን በትንታኔ ስንቃኘው የነበረ ነው። የቅርብ ጊዜ ትዝታ የአብይ አህመድ አገዛዝ በብአዴን በኩል ምን አይነት ፉከራና ቀረርቶ ውስጥ ገብቶ ነበር። ይሄ አሁን በየት በኩል እንደሚሮጥ ግራ ገብቶት ገደል እየገባ ይሞት አለ። ያገኘውን መኪና እያስቆመ እግዚኦ እግዚኦ እያለ እየጸለየ ባህር ዳር የደረሳለ ነፍስ አውጪኝ ብሎ ይሄ ሳይሳካለት ቀርቶ በቁጥጥር ስር የዋለ አለ። እጅ ወደ ላይ ብሎ የተማረከ አለ። ያገዛዙን ክፋትና በደል አውቆ ከዚህ በኋላ የትም ወዴትም መሄድ ሳያስፈልገኝ ከህዝብ ጋር ቆሜ ለህዝቤ ነጻነት ታገላለሁ ብሎ የፋኖ ኃይሎችን የተቀላቀለ ኃይል አለ። በየደረጃው እሱን በተወሰነ ደረጃ ማሳሰቢያ የሚፈልጉ የጥንቃቄ መልእክት የሚፈልጉ ጉዳዮችም አሉ። እሱ እናነሳለን። ቀደም ብለን ግን አገዛዙ ሲፎክር የነበረበት ሁኔታና አሁን ያለው መሬት ላይ ያለው ሁኔታ የተገኘው ድል ምንድን ነው የሚለውን ሁለቱን አጣጥመን እንመልከትና ሲሪየስ ወደሆኑ ማሳሰቢያዎቹም እንሸጋገራለን። እስኪ በቀዳሚነት ይሄ 20ኛውን እንመልከት። 20ኛውን የ20 የቪዲዮ መልእክት አለ። እሱን እንከታተልና ምን ሲሉ ነበረ ያገዛዙ ሰዎች? አሁን እነዚህ ሲፎክሩ የነበሩ አካላት የት ነው ያሉት? ህዝቡ ምን ይላል? እነሱ ምን ይሉ ነበረ? እስኪ እንመልከት የህዝቡንና የሌላው። ታቦር መሄድ ናፍቆናል፣ ጎንደር መሄድ ናፍቆናል፣ ባህር ዳር መሄድ ናፍቆናል።
ያየነውን አይተናል። የሰላማችን መውረድም መደፍረስም ተመልክተናል። አሁን ባለው ተጨባጭ ሁኔታ የክልሉ ሰላምና ደህንነት እጅጉን እየተሻሻለ ያለ እያደገ የመጣ ተስፋዎች የታዩበት ነው ብለን ነው የምንገምተው ምናምነው። ለዚህ በርካታ ማሳያዎች አሉ። የአማራ ክልል የጸጥታ ሁኔታ ከፍተኛ የሆነ መሻሻል የሚታይበት ነው። በተጨባጭም አሁን ያለው እንቅስቃሴ ድሮ ከነበረው ከፍተኛ ለውጥ ይታይበታል። የትራፊክ እንቅስቃሴውን ብትመለከቱት፣ የትምህርት ስራን ብትመለከቱት በየአካባቢው ትምህርት ቤቶች እስከዛሬ ጊዜ ለረጅም ጊዜ ተዘግተው የነበሩ ትምህርት ቤቶች እየተከፈቱ ነው። በታጣቂ ቡድኑ ተይዘው የነበሩ ቀበሌዎች ብዙ በርከት ያሉ ነበሩ። አሁን ቀበሌዎቹ እየጠበቡ የጠላት እንቅስቃሴ እየተገደበ የኛ የማድረግ አቅም እየጨመረ፣ ለምሳሌ ያልያዙትን ከተማ ይዘናል ይላሉ። የቆየ ፎቶ ያያይዛሉ። ያልገደሉትን ሰው ገለናል ብለው ይገልጻሉ። አሁን ይህንን እየተመለከታችሁ ነው። ይህንን ሲሉን የነበሩት እነዚህ እዛ ያሉ ኃይሎች ሲገልጹ የነበረው ይህንን ነው። ሉፕ ሊሆን ቪዲዮ ይህን ሲገልጹ የነበሩ ናቸው። የማድረግ አቅማችን ጨምራል ነው ያለው ብአዴን። የፋኖ ኃይሎች አቅም አጥተዋል፣ እየሸሹ ነው ወዘተረፈ የሚል ማብራሪያ ነበር ሲሰጡ የነበሩት። መሬት ላይ ያለው ተጨባጭ ሁኔታ እሱን አያሳይም። የአሸናፊነት ስነ ልቦና ያላቸው የሚመስሉት ሚዲያ ላይ በሚያደርጉት ቀረርቶ ፉከራ ነው። ሚዲያው ላይ ደግሞ የነሱን የውሸት ግትልትል ፕሮፓጋንዳቸውን በካውንተር ፕሮፓጋንዳ ዜሮ እያስገባ ለወገን ደግሞ ሳይንቲፊክ የሆነ ትክክለኛ ፕሮፓጋንዳ የሚያደርስ አካል ያስፈልጋል። ሚዲያው በተናበበ ሁኔታ የህልውና ትግል እያደረገ ያለው ህዝባችንን በሚያግዝና በሚጠቅም መልኩ መንቀሳቀስ አለበት። በአንድም በሌላ መልኩ የተለያየ የፖለቲካ አመለካከት ልዩነት፣ ከዚህ በፊት በነበረ ቅራኔ፣ አለመግባባቶች፣ ቁርሾ ያላችሁ ግለሰቦች፣ ቡድኖች ወዘተረፈ ከቁርሻችሁ ከግለሰብ ፍላጎትና አመለካከታችሁ ከኢንዲቪጁዋል የኔ ከሚለው ውጡ። አሁን ትልቁን የአማራን ህዝብ የህልውና ትግልና ምስል ተመልከቱ። በሂደት ውስጥ ሊስተካከል የሚገባቸው መታረም የሚገባቸው ጉዳዮች ቢኖሩ እነዚህ በሂደቶች ውስጥ እየታረሙ ይሄዱ ከማለት ውጪ በብዙ ትግል የተሰባሰበን የአማራ ትግል ለመበተን መንቀሳቀስ በማናቸውም መልኩ ግለሰብም ቡድንንም እውነት ለመናገር ይጠቅማል ብላችሁ ከሆነ የማይጠቅም በታሪካችሁ የምትጸጸቱበት አፍራሽ ተግባር እያደረጋችሁ ነው። ምንም እንኳን ማነጥንቸላት ከዞን ጋር ተፎካክራ ዞን ካላከልኩ ብላ አብጣ ፍንድት ምን ይጠቅማታል? አሁን መፈንዳትና ማፈራረስ በግመልና በዝሆን መካከል ያለውን መጠነ ሰፊ ልዩነት በውል እኮ ማወቅ ያስፈልግ ነበረ። የብአዴን ሰዎች ምን እንደሚገጥማቸው ያውቁታል። የጊዜ ጉዳይ ካልሆነ በቀር አት ዘ ኤንድ ኦፍ ዘ ዴይ አሁን ገና ለገና ያውም በሁሉም አቅጣጫ የአማራ ህዝብ በቃ ብሎ ከዚህ በፊት እንደምናነሳው ደጋግመን እንደምናነሳው በሁሉም አቅጣጫ ህዝቡ በአራቱ ማዕዘን ብድግ ቢል ትግራይ ላይ እያሉ ሲባል የነበረውን አስታውሳቸዋል። አሁን ቅርብ ጊዜ መረጃ ወጥቷል። መከላከያ የሚባለው የዛ አካላት ምን ሲያደርጉ እንደነበረ ላቦራ እናመሰግናለን። የሱፐር ቻት ድጋፍ የሱፐር ስቲከር ድጋፍ በጣም እናመሰግናለን። እግዚአብሔር ይስጥልን። ድጋፍ እያደረጋችሁ ላላችሁ በጣም ከልብ እናመሰግናለን። ሌትስ ፎከስ ዋናው ጠላት ላይና ሊገኝ ስለሚገባው ድል እዛ ላይ ማተኮር ነው። የተሰዉትም ነፍሳቸው የሚደሰቱበት ያሉትም ከራሳቸው በላይ ሰልፍ ለሱ ነው። ለዚህ ትግል ራሳቸውን የሰጡ አካላት በእያንዳንዱ ቀን የአማራህን ህዝብ ቀና የሚያደርግ ድል በመጣ ቁጥር የሚደሰቱ እንጂ የሚከፉ አይደሉም። ሮንግሊ ፐርሲው አድርጎ በጣም በተሳሳተ መንገድ ተርጉሞም አቅጣጫ ይዞ መጓዝ
ብዙም ጥቅም የለውም የምንለው በምክንያት ነው ጎበዝ። ትግሉ ላይ እናተኩር ከሚል እሳቤ ነው። ይሄ አሁን ያለ የብአዴን ኃይል የነገ ዕጣ ፈንታው ምን እንደሆነ ለመረዳት ቀላሉ ነገር ትግራይ ላይ አሁን ቅርብ ጊዜ አቶ ገዱም ሲናገር እንደነበረው ምንድን ነበር ሲል የነበረው ወታደራዊ አመራሮቹ አብይ አህመድስ ምን ሲል ነበረ? ኤርትራ ጦር ይውጣ ብዬ ልጠይቅ ሲለው ገዱ ምንድን ነው የመለሰለት? እነዚህ ኃይሎች ከወጡ የደረሰው ውድመት ከባድ ነው፣ ህዝቡ ይበላናል፣ እነሱ ከወጡ ይበላናል ነበር ያለው ሰራዊቱ አይደል? ከዛስ ምንድን ነው ያለው? ሲወጡ ታስታውሳላችሁ፣ በበርበሬም በሚጥሚጣም በምንም ታገሉን፣ ማህበራዊ መሰረታችን ሊሆን አይችሉም፣ ኮንስቲቱንሲያችን ደጀናችን ሊሆኑ ህዝቡ ደጀን ሊሆነን አልቻለም ብሎ አይደለ ትግራይ ለቀው ሲወጡ የወጡት። የአማራ ህዝብ ለብአዴን ደጀን ሊሆነው አይችልም፣ ህዝቡ ደጀን ሊሆነን አልቻለም ብሎ የብርሃኑ ጁላ ጦርም የአብይ አህመድ ወታደርም ነቅሎ እንዲወጣ ማድረግ የሚቻለው በሐቀኝነት አሁን በተጀመረው መንገድ መታገል ሲቻል ነው። ቤቲ 2023 በጣም እናመሰግናለን። በዩዘር ኔም ስም ነው። ድጋፍ እያደረጋችሁ ላላችሁ በሙሉ በጣም ከልብ እናመሰግናችኋለን። ከሁሉም በላይ የገባችሁት እስካሁን ውይይቱን እየተከታተላችሁ ያላችሁና ላይክ ያላደረጋችሁ ላይክ ማድረግ፣ ሼር ያላደረጋችሁ ይህንን ሊንክ ሼር አድርጋችሁ የፌስቡክ ገጻችሁ ላይ ለጥፉት። ሼር አድርጋችሁ በዋትሳፕ በሜሴንጀር በምትችሉት ግሩፕ ሁላ ይህንን ሊንክ በመላክ ይህንን ያገዛዙን ውንብድና የማጋለጡን እንቅስቃሴ በደንብ አጠናክሮ መቀጠል ያስፈልጋል። እስካሁን እያደረጋችሁ ላላችሁት ብርቱ ርብርብና ትግል የእውነት ከልብ ነው የምናመሰግናችሁ። ጥሩ እንቅስቃሴ ነው። ዩቲዩብ ላይ ያላችሁም ያላችሁን መልእክት የጻፏችሁ ያላችሁ ትክክል ነው፣ አይተነዋል። እሱን ማስተካከል ያለብንን ነገሮች አንዳንድ ነገሮች እስከምናስተካክል አሁን በረምብል ላይ ያለን፣ በሳተላይት ቴሌቪዥን ላይ ያለን፣ በሳተላይት ቴሌቪዥን መላው ኢትዮጵያ በአራቱ ማዕዘን በሁሉም ቦታዎች የህብረተሰባችን እየተከታተለ ነው የሚገኙ። ይሄ መረጃ በቀጥታ ስርጭት በሳተላይት ቴሌቪዥን ነው እየተላለፈ ያለው። በረምብል ቻናላችን ላይም በርካታ ሰው ገብቶ እየተከታተለ ነው የሚገኙ። በጣም ነው የምናመሰግነው። ግን አሁንም ከዚህ በላይ ይሄንን በጥፍ ማሳደግም ትችላላችሁ። ሲምፕሊ የምታደርጉት ሼር አድርጋችሁ ፌስቡክ ገጻችሁ ላይ የቀጥታ ስርጭት ጀምራል ብላችሁ መጻፍ ነው። ሼር አድርጋችሁ በዋትሳፕ በሜሴንጀር በቴሌግራም በየግሩፖቹ መላክ ነው። ይሄንን ስታደርጉ ውጤታማ ነገር ታደርጋላችሁ። ይሄ አገዛዝ የነፍስ ውጭ ነፍስ ግቢ ትርምስ ውስጥ እና ትንቅንቅ ውስጥ ገብቶ አሁን እየፈረሰ እየተበተነ ካድሬው በየአቅጣጫው እግሬ አውጭኝ እያለ ነው ያለው። ሸዋ ላይ ባልተቋረጠ ሁኔታ ኔትወርክ ዘግተው የኮማንዶ ጦር በሉት ስፔሻል ፎርስ ብለው በልዩ ሁኔታ ያሰለጠኑት በሽምቅ ውጊያ አንተ በቃ አለ የተባለ ኃይላችን ያሉትን በሙሉ ወደ ሸዋ አቅተልጥለው አስገብተው አዝምተው ቆይተዋል። እያንዳንዱ ቆይታቸው ዋጋ የከፈሉበት ምንም እንኳን በንጹሃን ላይ ያደረሱ ዘግናኝ ጉዳት እንደተጠበቀ ሆኖ ሽንፈት ሲያጋጥማቸው የሚወስዷቸው እርምጃዎች ይታወቃሉ። ዛሬ ደብረታቦርን እንደ ካርቱም እያጠቋት ያሉት ኦህዴዶች ከማለዳ ጀምሮ ደብረታቦር ላይ 10 የድሮን ጥቃት ፈጽመዋል። እኛ ወደዚህ ፕሮግራም እስከገባንበት ጊዜ ድረስ 10 የድሮን ጥቃት ድሮን ብቻ ይሄ ከተማ ላይ ነው የሚያደርጉት። ተመልከቱ። አንድን ከተማ አላስለቅቅም እከላከላለሁ ብሎ ከታጣቂ ጋር ሲዋጋ የነበረ አገዛዝ ወላልቆ ሲሸነፍ አስረክቦ ሄደ። አስረክቦ ከሄደ በኋላ የድሮን ጥቃት የሚፈጽመው ከተማ ውስጥ ነው። የሚገርመው አንዳንድ እንቅስቃሴዎች አሁን በጊዜ ቶሎ መልክ ለማስያዝ እየተሞከረ ስለሆነ ነው። በብርታትም መስራት ይጠይቃል። በጣም እጅግ ብስለት የተሞላውና ጥንቃቄ የተሞላበት እርምጃ ማድረግ ይጠይቃል። በዚሁ አጋጣሚ
ደብረታቦር ሙሉ በሙሉ ነፃ ወጣ። ወረታ ላይ የተወሰነ ኃይል ሰብስቦ ወረታን ለመከላከል ጥረት እያደረገ ነው ያለው አገዛዙ። ወረታም እስከ አመሻሽ ድረስ ካድሬው ሸክፎ ለቆ ሄዷል። የተወሰነ ይሄ አድባ በተና ምናምን የምትለው አካል ነው እዛ የተሰባሰበው። የሚንቀሳቀስ ኃይል በየትኛውም ደረጃ ክፍተት ሲኖር ኃይል አንቀሳቅሶ ወደዚህ ሲያመጣ ያንቀሳቀሰበት ቦታ ላይ የሚደረግ የተጠና እንቅስቃሴ አሁን በተጀመረው መልኩ አንድነቱ የፈጠረውን እድል እንዴት አድርገው ፕራክቲካሊ እየተጠቀሙበት እንደሆነ ራሳቸውም እየገለጹት ስለሆነ በመሰረቱ ይሄንን ሁኔታ በደንብ ካፒታላይዝ ማድረግ በደንብ አጠንክሮ መስራት ይጠይቃል። ነገር ግን አንዳንድ ለጥንቃቄ እንዲረዳ የአገዛዙ ሰዎች የግለሰብንም የተቋምንም ንብረት